ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 10 2018 ዓ.ም በዛሬው መረጃ ሰዓታችን በጂንካ የተከሰተው አዲሱ የማርበርግ ቫይረስ ወረርሽኝ አዲስ አበባ ስለመግባቱ፣ ኦፌኮና ኦነግ ለሽመልስ አብዲሳ ስለላኩት ደብዳቤ፣ ሰሞኑን የተከታተለው የዩኒቨርሲቲ ተማሪዎች የተቃውሞ ሰልፍን በተመለከተ እነዚህንና ሌሎች ዝርዝር መረጃዎች እናደርሳችኋለን። አብራችሁን ቆዩ። ባሳለፍነው ሳምንት በደቡብ ኢትዮጵያ ጂንካ ከተማ መቀስቀሱ ይፋ የተደረገው አደገኛው የማርበርግ ቫይረስ ስርጭት በፍጥነት መስፋፋቱን ቀጥሎ አሁን ወደ መሀል የአገሪቱ ከተሞች መዛመቱን ከፍተኛ ስጋትን እንደፈጠረ የሸገር ጆርናል የሕክምና ምንጮች አረጋግጠዋል። በተለይም በሐዋሳና በአዲስ አበባ ከተሞች የቫይረሱ ምልክት ያለባቸው ታካሚዎች መገኘታቸው የተረጋገጠ ሲሆን የመንግስት አካላት መረጃው ወደ ህዝብ እንዳይወጣ እያደረጉ ያለው ጫና በጤና ባለሙያዎች ዘንድ ከፍተኛ ተቃውሞን አስነስቷል። ጉዳዩን በቅርበት እየተከታተሉ የሚገኙ የሆስፒታል ምንጮች እንደገለጹት የቫይረሱ ስርጭት መነሻ ከሆነው ጂንካ ከተማ ሪፈር ተብለው ወደ ሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከመጡ 3 ታካሚዎች መካከል የአንዱ ህይወት ማለፉ ተረጋግጧል። ቀሪዎቹ 2 ታካሚዎች በአሁኑ ወቅት በሆስፒታሉ የጽኑ ህሙማን ክፍል አይሲዩ ውስጥ በከፍተኛ የህክምና ክትትል ስር እንደሚገኙ ታውቋል። ስማቸው እንዳይጠቀስ የፈለጉ አንድ የሐዋሳ ሪፈራል ሆስፒታል ከፍተኛ የህክምና ባለሙያ ለዝግጅት ክፍላችን እንደተናገሩት ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል። ታማሚዎች ወደ ሆስፒታል ከመግባታቸው በፊትና ከገቡም በኋላ ከበርካታ ሰዎች ጋራ የቅርብ ንክኪ ነበራቸው። ይህ ሁኔታ ቫይረሱ ምን ያህል ሰዎች ጋራ ተላልፎ ሊሆን ይችላል የሚለው ጉዳይ ከፍተኛ ድንጋጤን ፈጥሮብናል ብለዋል። አያይዘውም የሆስፒታሉ አስተዳደርና የሚመለከታቸው የመንግስት አካላት የጤና ባለሙያዎቹ ይህንን መረጃ ወደ ውጭ እንዳያወጡና ለህዝቡ እንዳይናገሩ ማስጠንቀቂያና ማስፈራሪያ እየሰጡ መሆኑን ጠቁመዋል። ይህ በእንዲህ እንዳለ የቫይረሱ ስጋት የሀገሪቱ መዲና በሆነችው በአዲስ አበባ ዘልቆ መግባቱ ተሰምቷል። ትናንት ምሽት በአዲስ አበባ በሚገኘው የቅዱስ ጳውሎስ ሆስፒታል ድንገተኛ ክፍል የማርበርግ ቫይረስ ዋነኛ መለያ ምልክቶች የሆኑት የአፍና አፍንጫ መድማት ምልክቶች ያሳዩ ታማሚዎች መግባታቸውን የሆስፒታሉ የውስጥ ምንጮች አረጋግጠዋል። ምንጮቹ እንደገለጹት ትናንት ምሽት የገቡት ታካሚዎች አሳይተውት የነበረው ምልክት ከማርበርግ ቫይረስ ጋራ በእጅጉ የሚቀራረብ በመሆኑ ወዲያውኑ ከሌሎች ታካሚዎች ተለይተው እንዲቀመጡ ተደርጓል። በቀጣይ ቀናት የሚደረጉ ጥብቅ የላቦራቶሪ ምርመራዎች የጉዳዩን ትክክለኝነት ያረጋግጣሉ ብለዋል። በአዲስ አበባ እስካሁን በቫይረሱ ምክንያት የተመዘገበ ሞት ባይኖርም ምልክቱ መታየቱ ብቻ ከተማዋ ወደ ከፍተኛ የጤና ስጋት ውስጥ ሊከታት እንደሚችል ባለሙያዎቹ ያስጠነቅቃሉ። በሌላ በኩል በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ያለው ሁኔታ ከቁጥጥር ውጪ የሆነ መምጣቱን የሚጠቁሙ መረጃዎች ወጥተዋል። ሸገር ጆርናል ትናንት እንደዘገበው በዚህ አካባቢ ብቻ ባለፉት ቀናት የማርበርግ ቫይረስ እንዳለባቸው የተጠረጠሩ 13 ሰዎች ህይወታቸው አልፏል። ይህንን ተከትሎ አካባቢው በመከላከያ ሰራዊትና በጸጥታ አካላት ሙሉ በሙሉ ተከቦ ከቀበሌው ማንም ሰው እንዳይወጣና እንዳይገባ ጥብቅ እገዳ ተጥሏል። በአካባቢው የሚሰሩ የጤና ባለሙያዎች እንደሚሉት የአካባቢው አስተዳዳሪዎችና የጸጥታ ኃላፊዎች የመረጃው መውጣት ህዝብን ያስደነግጣል በሚል ምክንያት እውነታውን እየደበቁት ነው። መረጃ ካወጣችሁ ተጠያቂ ትሆናላችሁ ተብለን ጸጥ ብለናል። ነገር ግን በሽታው በከፍተኛ ፍጥነት እየተዛመተ ነው። መረጃው ተደብቆ መቆየቱ ጉዳቱን ከማስፋት ውጪ የሚፈይደው ነገር የለም ሲሉ ባለሙያዎች የደረሰባቸውን ጫና አረጋግጠዋል። ይሁን እንጂ የጤና ሚኒስቴሯ ዶክተር መቅደስ ዳባ በመግለጫቸው የማርበርግ ቫይረስ ከተገኘበት ከጂንካ ከተማ ወደ ሌሎች ቦታዎች የተንቀሳቀሱና ከቫይረሱ ጋራ ንክኪ አላቸው የተባሉ ሰዎች እንደነበሩ አምነው እስካሁን ሌላ ቦታ የተገኘ ኬዝ የለም በማለት የቫይረሱን ስርጭት በመንግስት ቁጥጥር ስር እንደሆነና ከጂንካ ውጪ ምንም አይነት አዲስ የተረጋገጠ ህመምተኛ እንደሌለ ገልጸውም ነበር። የኢትዮጵያ የጤና ሚኒስቴር እስካሁን ባወጣው ይፋዊ መግለጫ የተደረገው የላቦራቶሪ ምርመራ 26 ብቻ መሆኑንና ከዚህም ውስጥ 4 ሰዎች ብቻ ቫይረሱ እንደተገኘባቸው ታውቋል። እንዲሁም በቫይረሱ ህይወታቸው ያለፉ ሰዎች ቁጥር 3 ብቻ መሆኑን በማህበራዊ ትስስር ገጹ ላይ አስታውቋል። ይህ የጤና ሚኒስቴር መግለጫ ከየቦታው ከሚወጡ ተጨባጭ መረጃዎችና የሟቾች ቁጥር ጋራ በእጅጉ የሚጣረስ መሆኑን በህዝቡና በሕክምናው ማህበረሰብ ዘንድ ከፍተኛ ግራ መጋባትን ፈጥሯል። የማርበርግ ቫይረስ ከኢቦላ ቫይረስ ቤተሰብ የሚመደብና እጅግ ገዳይ የሆነ የሄሞራጂክ ፊቨር የሚያስከትል በሽታ ነው። ቫይረሱ በንክኪ የሚተላለፍ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ መንግስትም ትክክለኛውን መረጃ በግልጽ ለህዝብ በማሳወቅ የመከላከል ስራውን እንዲያጠናክር የጤና ባለሙያዎቹ ጥሪያቸውን እያቀረቡ ነው።
በኢትዮጵያ ፖለቲካ ውስጥ ከፍተኛ ተጽዕኖ ፈጣሪ ከሆኑት መካከል የሚመደቡት የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ወቅታዊ የጸጥታ ችግርና የፖለቲካ አለመረጋጋት ለመፍታት ያለመ የጋራ ውይይት ጥያቄ ለክልሉ ከፍተኛ አመራሮች አቀረቡ። ሁለቱ ፓርቲዎች ለኦሮሚያ ክልል ፕሬዝዳንት ለአቶ ሽመልስ አብዲሳ በይፋ በላኩት ደብዳቤ በክልሉና በሀገሪቱ ተጨባጭ ሁኔታዎች ላይ ለመምከር ቀጠሮ እንዲያዝላቸው ጠይቀዋል። ፓርቲዎቹ ጥያቄያቸውን በይፋ ያቀረቡት ትናንት ዳር 9 2018 ለፕሬዝዳንት ጽህፈት ቤት በጻፉት ደብዳቤ ሲሆን የጥያቄያቸው ዋነኛ ማጠንጠኛም በኦሮሚያ ክልል ከጊዜ ወደ ጊዜ እየተባባሰ የመጣው የጸጥታ ችግር፣ የህዝብ ደህንነት ስጋትና ሌሎችም ፖለቲካዊና ማህበራዊ ቀውሶችን በጠረጴዛ ዙሪያ ለመፍታት ያለመ መሆኑ ተመላክቷል። ይህ የሁለቱ ፓርቲዎች የጋራ እንቅስቃሴ በክልሉ ፖለቲካ ውስጥ ትልቅ ትርጉም ያለው ክስተት ተደርጎ ተወስዷል። የኦሮሚያ ፌዴራሊስት ኮንግረስ ሊቀመንበር የሆኑት አንጋፋው ፖለቲከኛ ፕሮፌሰር መረራ ጉዲና ለሸገር ጆርናል በሰጡት ማብራሪያ ፓርቲዎቹ ለውይይት የጠየቁት መሰረታዊ ምክንያትን አብራርተዋል። ፕሮፌሰር መረራ እንደገለጹት ምንም እንኳን የውይይቱ ዝርዝር አጀንዳዎች ከክልሉ መንግስት በኩል ይሁንታ ወይንም አዎንታዊ ምላሽ ከተገኘ በኋላ በይፋ የሚገለጽ ቢሆንም የውይይቱ መንፈስ ግን በጥቅሉ በኦሮሚያ ክልል አሁን ባለው ተጨባጭና አስቸጋሪ ሁኔታ ላይ ያተኮረ ነው ብለዋል። ጥያቄው በዋናነት የሚያጠነጥነው በክልሉ የሰላም ችግር ዙሪያ ነው ያሉት ፕሮፌሰሩ የኦሮሚያ ክልል ሰላም ጉዳይ የፓርቲዎች ብቻ ሳይሆን የህዝብ ህልውና ጉዳይ በመሆኑ ከክልሉ መንግስት ጋር ተቀምጦ መነጋገር አማራጭ የሌለው ጉዳይ መሆኑን አስምረውበታል። ፕሮፌሰሩ አክለውም የክልሉ መንግስት ለቀረበው ጥያቄ አዎንታዊ ምላሽ ሰጥቶ ውይይቱን የሚጀመር ከሆነ ፓርቲዎቹ ዝርዝር የመወያያ ነጥቦቻቸውን እና የመፍትሄ ሀሳቦቻቸውን ለህዝብና ለሚዲያ ይፋ እንደሚያደርጉ ጠቁመዋል። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚ ገመቹ የጉዳዩን አሳሳቢነት በማጠናከር ለሸገር ጆርናል አስተያየታቸውን ሰጥተዋል። አቶ ለሚ እንደሚሉት የፓርቲያቸውና የኦፌኮ የጋራ አቋም በኦሮሚያ ክልል የሰላም እጦት አደገኛ ደረጃ ላይ መድረሱ ታሳቢ ያደረገ ነው ብለዋል። የውይይቱ አጀንዳዎች በዝርዝር የሚገለጹት የክልሉ መንግስት ለደብዳቤው ምላሽ ሲሰጥ መሆኑን የገለጹት ቃል አቀባዩ ዋናው አጀንዳ ግን የማያጠራጥርና ግልጽ የሆነው የሰላም ጉዳይ መሆኑን አረጋግጠዋል። አቶ ለሚ አያይዘውም የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ይህ ጉዳይ የውይይት ዋና ነጥብ ነው ሲሉ ተናግረዋል። ይሁን እንጂ ወደ ዝርዝር ጉዳዮች ከመግባት የተቆጠቡ ሲሆን ይህም የዲፕሎማሲያዊ አካሄድን ለመጠበቅና የክልሉን መንግስት ምላሽ ለመጠበቅ ታስቦ የተደረገ መሆኑን ለመረዳት ተችሏል። ይህ የሁለቱ ፓርቲዎች የውይይት ጥያቄ በተለይም ለኦሮሞ ነጻነት ግንባር ታሪካዊ እንድምታ አለው። ኦነግ በ2011 በተደረገው የፖለቲካ ለውጥን ተከትሎ መቀመጫውን ከኤርትራ ወደ አዲስ አበባ ካዘዋወረ በኋላ እስከ 2012 ድረስ ከኦሮሚያ ክልላዊ መንግስት ጋራ የጠበቀ ግንኙነትና ተደጋጋሚ ውይይቶችን ሲያደርግ መቆየቱ የቅርብ ጊዜ ትውስታ ነው። ሆኖም ላለፉት 6 ዓመታት በሁለቱ አካላት መካከል የነበረው ግንኙነት እየተቀዛቀዘና እየተቋረጠ መምጣቱ ይታወቃል። በመሆኑም በትናንትናው ዕለት ዳር 9 2018 የቀረበው የንወያይ ጥያቄ ደብዳቤ ኦነግ ከ6 ዓመት በኋላ ከክልሉ መንግስት ጋራ በይፋ ለመነጋገር ያቀረበው የመጀመሪያ መደበኛ ጥሪ በመሆኑ በፖለቲካ ተንታኞች ዘንድ ትልቅ ትኩረት ተሰጥቶታል። ይህ እርምጃ በክልሉ ያለውን የፖለቲካ ውጥረት ለማርገብ እንደ መልካም ጅምር ሊታይ እንደሚችል ብዙዎች ይገምታሉ። በአሁኑ ሰዓት ሁለቱ ፓርቲዎች ኦነግና ኦፌኮ ከኦሮሚያ ክልል መንግስትና ከፕሬዝዳንት ሽመልስ አብዲሳ ጽህፈት ቤት የሚሰጠው ምላሽ በጉጉት እየተጠባበቁ ይገኛሉ። እስከ ዜናው መጠናቀቂያ ድረስ ከክልሉ መንግስት በኩል ለቀረበው ውይይት ጥያቄ የተሰጠ ይፋዊ ምላሽም ሆነ አስተያየት የለም። የክልሉ መንግስት ለዚህ ጥያቄ የሚሰጠው ምላሽ በኦሮሚያ ክልል ቀጣይ የሰላም ሂደትና የፖለቲካ መረጋጋት ላይ ወሳኝ ሚና እንደሚኖረው ይጠበቃል። የትምህርት ሚኒስቴር በቅርቡ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ እንደሚሆን መግለጹን ተከትሎ ተማሪዎች ዘንድ ከፍተኛ ተቃውሞና መደናገር ተፈጥሯል። የጉዳዩ መነሻን ተከትሎ በተለያዩ የከፍተኛ ትምህርት ተቋማት የሚገኙ ተማሪዎች ውሳኔው ተቀባይነት የሌለው መሆኑን በመግለጽ ድምጻቸውን እያሰሙ ይገኛሉ። በተለይም የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በአገሪቱ ያለውን የመምህራን እጥረት ለመቅረፍና ተማሪዎቹ ለሙያው ፍቅር እንዲኖራቸው ለማድረግ ታስቦ መመሪያው መዘጋጀቱን ማብራራታቸው ይታወሳል። ሚኒስቴሩ ለህዝብ ተወካዮች ምክር ቤት አባላቱ እንደገለጹት ለመምህራን የሚቀርበው ደሞዝና ጥቅማጥቅም በቂ አለመሆኑ ልምድ ያላቸው መምህራን ለማቆየትና አዳዲሶችን ለመሳብ ፈተና ሆኗል ብለዋል። ይህንን ክፍተት ለመሙላት የዩኒቨርሲቲ ተማሪዎችን ለአንድ ዓመት እንዲያገለግሉ ታቅዷል ያሉት ፕሮፌሰሩ፣ ይሁን እንጂ ይህ የፖሊሲ
አቅጣጫ በቀጥታ የሚመለከታቸው ተማሪዎችን ያስቆጣና ግራ ያጋባ ሆኖ ተገኝቷል። ሸገር ጆርናል ከተማሪዎች ያሰባሰበው መረጃ እንደሚያመለክተው ከሐዋሳ፣ ከባህር ዳር፣ ከወለጋ፣ አምቦ፣ ደምቢዶሎ፣ መደወላቡ፣ ወላይታ ሶዶ፣ ድሬዳዋ፣ ደብረ ብርሃንና አርባ ምንጭ ዩኒቨርሲቲዎች የተወጣጡ ተማሪዎች በጉዳዩ ላይ ያላቸውን ጠንካራ ቅሬታ አቅርበዋል። በአንዳንድ ዩኒቨርሲቲዎችም የተቃውሞ ሰልፎች መደረጋቸው ተሰምቷል። ተማሪዎቹ ለተቃውሞ የሚያነሷቸው ሶስት ዋና ምክንያቶች የጸጥታ ጉዳይ፣ የአካዳሚ መስተጋብር መቋረጥና የቤተሰብ ኢኮኖሚያዊ ጫና ናቸው። የጸጥታ ስጋትና የአካባቢ ደህንነት በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች የሚስተዋለው የሰላም እጦት ተማሪዎቹ በእጅጉ አሳስቧል። ቅሬታ አቅራቢዎቹ ያለው የሀገራዊ ሁኔታ አስተማማኝ አይደለም፣ ተማሪዎች ወደ ተለያዩ ክልሎች፣ ገጠራማ አካባቢዎችን ልኮ ለማስተማር የጸጥታ ሁኔታው አይፈቅድም ሲሉ ይከራከራሉ። ሰላም ባልሰፈነበት ሁኔታ ከአካባቢያቸው ርቀው አገልግሎት እንዲሰጡ መገደዳቸው ለህይወታቸው ስጋት እንደሚሆንባቸው ገልጸዋል። ሌላኛው ተማሪዎቹ እንደሚሉት የዲፓርትመንት ኮርሶች ተያያዥነት ስላላቸው መሀል ላይ የሚፈጠር የአንድ ዓመት ክፍተት የዩኒቨርሲቲ ቆይታችንና ውጤታችን ላይ አሉታዊ ተጽዕኖ ይኖረዋል ሲሉ አብራርተዋል። በተጨማሪም የመውጫ ፈተና ከፊት ለፊታችን የሚጠብቀን በመሆኑ የማስተማር ግዴታው ለዝግጅታቸው የሚኖሯቸውን ጊዜ እንደሚያጣብብባቸው ገልጸዋል። የጊዜ መራዘምና የኢኮኖሚ ጫና የአሁኑ የዩኒቨርሲቲ ተማሪዎች ባች በተለያዩ ፖሊሲዎች መለዋወጥ የተጎዳ መሆኑን ተማሪዎቹ ያወሳሉ። የሪሚዲያል ፕሮግራም መጀመር፣ የፍሬሽማን ኮርስ መካተትና የዲግሪ መርሃ ግብሮች ከ4 ዓመት ወደ 5 ዓመትና 6 ዓመት መራዘማቸው ተማሪዎቹ ለተጨማሪ ጫና እንደዳረጋቸው አብራርተዋል። አብዛኛው የዩኒቨርሲቲ ተማሪ ከድሃ ቤተሰብ የመጣ ነው። ወላጆቻችን ዛሬ ነገ ይመረቃሉ ብለው እየተጠባበቁ ባሉበት ወቅት ተጨማሪ 1 ዓመት መጨመር በቤተሰብ ላይ ከባድ የኢኮኖሚና የስነ ልቦና ጫና ይፈጥራል ሲሉ ተማሪዎቹ አማረዋል። የመረጃ ክፍተትና አማራጭ ሀሳቦች በተማሪዎቹና በዩኒቨርሲቲ አስተዳደሮች መካከል ያለውን የመረጃ ክፍተት ሌላኛው ቅሬታ መነሻ ነው። ብዙዎቹ ተማሪዎች ጉዳዩን የሰሙት ከሚዲያ ሲሆን ተቋማቱ በይፋ ያሳወቋቸው ነገር የለም። እንዴት እንደምንሄድ፣ አገልግሎቱ በምን መልኩ እንደሚሰጥ የተብራራ ነገር የለም። ጉዳዩ ግራ አጋቢ ሆኖብናል ሲሉ ሁኔታውን ይገልጻሉ። ተማሪዎቹ መርሃ ግብሩ የግድ ተግባራዊ መሆን ካለበት እንደ ጤና ተቋማት ኢንተርንሺፕ ከትምህርት ጋራ በተቀናጀ መልኩ ወይንም በክረምት የእረፍት ጊዜያት በሰኔና ሐምሌ እንዲከናወን አማራጭ አቅርበዋል። ትምህርታችንን ከጨረስን በኋላ አስተምሩ ብንባል በበጎ ፈቃደኝነት እናገለግላለን፣ ነገር ግን መሀል ላይ ትምህርቱ አቋርጦ መሄድ ተገቢ አይደለም ሲሉ አቋማቸውን አንጸባርቀዋል። የትምህርት ሚኒስቴር ይህንን የተማሪዎችን ቅሬታና አገራዊ ተጨባጭ ሁኔታውን ከግምት ውስጥ በማስገባት ሁኔታውን እንደገና እንዲያጤነው ወይንም ግልጽ የሆነ የአፈጻጸም መመሪያና አማራጮችን እንዲያቀርብ ተማሪዎቹ ጥሪ አቅርበዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።